በአይነቱ ልዩ የሆነ ሁለት አይነት ገንፎ ዛሬ እንዴት እንደምታዘጋጁ አሳያችኋለሁ። መጥበሻ ላይ ውሃና ጨው አርጋችሁ ታፈላላችሁ። ውሃው ከፈላላችሁ በኋላ የገንፎ ዱቄታችሁን በሚገባ ትነሰንሳላችሁ። በመቀጠል ዱቄቱ እርስ በራሱ እስኪያያዝ ድረስ ታማስላላችሁ። እርስ በራሱ ከተያያዘላችሁ በኋላ ሰፊ ማማሲያ በመጠቀም በደንብ ትልጉታላችሁ። ለተወሰነ ደቂቃ ከላጋችሁት በኋላ በማንኪያ ጠፍጥፋችሁት ከላይ የተወሰነ ውሃ ታደርጉና ከድናችሁ በእንፋሎት ታበስሉታላችሁ። ልብጣችሁም ለተወሰነ ደቂቃ ደግማችሁ ታበስሉታላችሁ። ይህንንም ሂደት የገንፎ ሊጥ እስኪበስል ድረስ ትከተላላችሁ። ለመጪው የገና በዓል ያዘጋጀንላችሁን የደስታ ጥቅል እንዲሁም ይህን የገንፎ እህል ያካተተውን የአራስ ጥቅል ማዘዝ ለምትፈልጉ እንደተለመደው የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። የነጠላ ሽያጭ አማራጭም እዛው ታገኛላችሁ። አሁን ገንፏችሁን ቀምሳችሁ መብሰል አለመብሰሉን ታዩና የጾምና የፍስጉን የማባያ ስልስ ታዘጋጃላችሁ። የጾሙን ለማዘጋጀት ተልባ ሞቅ ታደርጉና አቀዝቅዛችሁ በመፍጫ ትፈጩታላችሁ። ከፈጫችሁት ተልባ የተወሰነ ቀንሳችሁ ትንሽ ጨውና ውሃ አርጋችሁ ትበጠብጣላችሁ። በመቀጠል ገንፎውን ምስሉ ላይ በምትመለከቱት መሰረት ታድበለብላላችሁ። በመቀጠል ያድበለበላችሁትን ገንፎ ቅርጽ ታስይዙትና መሃል ላይ ሲኒ ወይም ማንኪያ በመጠቀም ጉድጓድ ትሰራላችሁ። ከፈለጋችሁ እዛው ሲኒው ላይ የማባያ ስልሱን ጨምራችሁ ማቅረብ ትችላላችሁ። የፍስጉን ገንፎ ለማዘጋጀት ከስር የተወሰነ የቀለጠ ቂቤ ታደርጉና መጀመሪያ ባሳያችሁ መሰረት ታድበለብላላችሁ። በሚገባ ከተድበለበለላችሁ በኋላ በማንኪያ ቅርጽ ታስይዙና ይህንንም ሲኒ በመጠቀም መሃል ላይ ጉድጓድ ትሰራላችሁ። አሁን የጾሙ ገንፎ ላይ ያዘጋጃችሁትን የተልባ ስልስ ከላይ ታስገባላችሁ። ከተልባው በተጨማሪ ለየት ያለና የተሻለ ጣዕም እንዲኖረው ወለላ ማር ከላይ ታፈሱበታላችሁ። ማሩን ከጨመራችሁ በኋላ ሰፋ ያለ ማንኪያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ቅርጽ ታወጣላችሁ። የጾም ገንፎ ይህንን ይመስላል። የፍስኩን ደግሞ ለማዘጋጀት የሰራችሁት ጉድጓድ ላይ በርበሬ ወይም ሚጥሚጣ ትጨምሩና የቀለጠ የተነጠረ ለጋ ቂቤ ከላይ ታፈሳላችሁ። ልክ እንደመጀመሪያው ቂቤ ውስጥ ማንኪያ እየነከራችሁ ቅርጽ ታስይዛላችሁ። ለመጪው የገና በዓል ቂቤ ማዘዝ ለምትፈልጉ የመለኛ ተከታታዮች የተነጠረ ለጋ ቂቤ በልዩ መልኩ አዘጋጅተናል። እሱንም የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። ገንፎውን ሞክራችሁት እንደምትወዱት አንጠራጠርም። እናመሰግናለን።